ደግሞ በምሳሌዎች ከች ብያለሁ ማለት ነው። እንግዲህ ማህሌት እቺ አረመኔ ማለት ነው ምሳሌን አግታታለች ማለት ነው። እሷ በታገተችበት ቦታ ምሳሌ ማሳዘናት ድምጿን ስትሰማ ቅድስት በተኛችበት ሄዳ ገብታ ነበረ ማለት ነው። በዛ ሰዓት ላይ እሷ አታውቅም ነበረ። እንዴ እማዬ መተሻል እንዴ እያለች እስኪ ነይ ሳሚኝ ልጄ እንዴት እንደናፈቅሽኝ አልናፈቅኩሽም እንዴ እያለች አረሳስታ ምሳሌን እንግዲህ ከእጇን ትፈታና ወቃ ጠረን ያልናፈቀሽም እንዴት ልና ሳሚ ትልና ከሳመቻት በኋላ እንግዲህ ያደረገችው ምንድን ነው? ይቺ አረመኔና ተንከሴስ ማለት ነው ምሳሌን እጇን ክፈታና ከዛም በኋላ እግሬን ፍቺኝ አለበለዛ ቅድስትም ደግሞ በተኛይበት ስለሆን። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ምሳሌዎችን ነው ማለት ነው። እንግዲህ ማህሌት ቅድስት በተኛችበት እንትናም ሄዳ ነበር ማለት ነው። እዛ ገብታ ነበረ ምሳሌ ማለት ነው። ምሳሌ የምታውቀው ታሪክ የላትም ማለት ነው። አንገቷን አንቃት ይዛታለች ማለት ነው። ቅድስትም ከእንቅልፏ ብንን ስትል ምሳሌ እያለች መጣራት ትጀምራለች። ታጣታለች። እየሮጠች ስትር ግን ማህሌት አንቃ ይዛታለች። ምክንያቱም እጇን ራሷ ፈታው ነበር ማለት ነው። መክብብ እጇንም እግሯንም ነበር ያሰራት። አጋጣሚ ሆኖ እጇን ፈታው ነበር ማለት ነው። ከዛም በኋላ በቃ አሁንም ምልሽን ካላደረግሽ ቅድስትዬ እገልሻለሁኝ እኔ እያለቻት ነበር ማለት ነው። እዩ አሁን ምሳሌ ማዳን የምትችይበት መንገድ ምንም ነገር የለም ትላታለች። እባክሽን እትዬ እኔ የፈለግሽውን አደርግልሻለሁኝ ልቅስ ምሳሌ ልቀቂያት ትላታለች። እንደዛ ከሆነ ምልሽን አንድ ነገር ብቻ ማድረግ አለብሽ ምሳሌ እንድተርፍ ሂጂና ወይ በሩን እንትን ክፈቺ ሂጂ እግሬና ፍቺ ትላታለች ማለት ነው። እሷም ደግሞ እየተንቀጠቀጠ እሺ በቃ መቁረጫ ላምጣና እከፍትልሻለሁ እያለቻት እፈታልሻለሁ እያለቻት ነበር ማለት ነው ቅድስትም ማህሌትን። ከዛ ቶሎ ብላ ክላሷ ትሄድና ለመክብብ ስልክ ትደውላለች። ቅድስት እባክህ ምሳሌን ይዛብኛለች ቶሎ ድረስልኝ ትለዋለች ማለት ነው። እሱም ደግሞ ምንም አታደርጋትም እመኚኝ፣ አንድም ነገር አትነካትም። አንቺ ዝም ብለሽ ብቻ ቆይ አሁን ቆይ ነገያሽ እንትን በያት አታልያት። ስለዚህ እስከምመጣ ድረስ 5 ደቂቃ ነው የቀረኝ። እናም ደግሞ በሩን ቆልፊውና የበሩን ቁልፍ ከውጭ ጣዩ ይላታል ማለት ነው። አሹልኪው ይላታል ማለት ነው። በዛ ሰዓት ላይ ቅድስት መክብብ እንዳላት አሸልካ ከዛ ይዛት ልክ እግሯን ከፈታቻት በኋላ ይዛት ስትወጣ በሩን ይላታል ማለት ነው። ቅድስትም በዛ ሰዓት ላይ መታት ነው የወጣችው ማለት ነው። ማለት እንግዲህ ምሳሌን ይዛ ልትወጣ ነበረ። ከዛ ስትወጣ በሩ ቁልፍ ሆኖባት ወደ ኋላ ትመለስና ነይ እባክሽን ክፈችልኝ አለበለዚያ ይች ልጅ ትሞታለች እያለ ታስፈራራት ትጀምራለች ማለት ነው። እሷም ደግሞ በፍጹም እልቅስ ተያት፣ በዛ ላይ ብዙ ነገር እንትን ያልሽ ነሽ፣ አደጋ ውስጥ ነው የምትገቢው እሷን ከገደልሻት እያለ ቅድስትም እየነገረቻት ከዛ ብሪክ ብላ ከሄደ በኋላ እንግዲህ በሩን ክፈች እያለ እየተጨቃጨቁ እያለ ያው መክብብን ቁልፍ ውጭ ላይ አስቀምጭ ስላላት በሩን ከፍቶ ሲገባ ምሳሌን ትለቂያታለሽ ወይስ ደግሞ ሞትሽን ምረጪ፣ እስከ 10 እቆጥርልሻለሁ፣ እውነቴን ነው የምልሽ፣ አንድ ነገር አረጋታለሁ ብለሽ በያዝኩት ስኪን ወጋታለሁ እያለች ነበር ማለት ነው። አንድ ነገር ካረግሻት እመኝኝ እኔ ራሴ ነኝ ድብን ማረግሽ ብሎ ሽጉጥ ይመዝባታል። መክብብም የብሩኬ ወንድ ማለት ነው። ከዛ አይደለም ደም እንባ እንኳን እንዳላይባት ምሳሌ ላይ ልቀቂያት ብሎ ማህሌትን ያስፈራራታል ማለት ነው። የቆጠረ እያለ ማህሌት በቃ ልጅቷን ጉሩር ታረግና ራሷን ማትረፍ ትጀምራለች። ምክንያቱም እኔ እስር ቤት ቤቴ ነው እገልሻለሁ እያለ መክብብም ያስፈራራታል ማለት ነው። በዛ ሰዓት ላይ መክብብ አይደርስላት እሷ ይዛ ወጥታ እንትናን ለመግደል ትፈልጋለች። ድሮም አላማና ኢላማዋ መግደል ነው እንትናን ማለት ነው። ምሳሌ ደግሞ አሁን ዴና ተሽሏታል ማለት ነው። ምሳሌ የምታውቀው ታሪክ የላትም ነበር። ቶሎ እንደመጣላት ቅድስትን በጣም ደስ ብሏት ተቃፈው በእንባ ይላቀሳሉ ማለት ነው። ማህሌት እንግዲህ እዛ ቤት ውስጥ ቀናትን አስቆጠረ ከታገተች ማለት ነው። ዝናም ደግሞ ኤፍራታን ቆይ የእህትሽ አይደለች እንዴ? አይ አክስቴ ልጅ ናት እና እኔ ምን አገባኝ ስለሱ፣ አሁን ሂጂና እነ ብሩኬ ቤት ፈልጊያት ይላታል ማለት። ምክንያቱም እዛ ልትደበቅ ትችላለች ወይ ሊይዟት ይችላሉ፣ ሄደሽ አይተሽ ማረጋገጫ ትነግረኛለሽ እያለት ነበር ማለት ነው። እሷም ደግሞ እንዴ ምን ለማለት ፈልገህ ነው? እዛ ቤት እኮ አስሄድም ምናምን ሂጂ አልኩሽ ሂጂ ቆይ
ይቺ ምንድን ነው እኔ ጋር የምትያያዘው እያለ ያስፈራራታል ማለት ነው ኤፍራታም ደግሞ ወደ እነ ብሩክ ቤት መሄዷን ትቀጥልና አጋጣሚ ሆኖ መጎስና መክብብ እያወሩ ነበር ስለ ኤፍራታ። ምክንያቱም እኛ ጋር እንደሆነች ኤፍራታን በምንም ብለን መደለል አለብን፣ ይችን መደራደር አለብንማ እየተባባሉ እያንዳንዱ ነገር ስለ ማህሌት እየጠየቃት ነው ኤፍራታን እያለ ይነግረዋል መክብብ ለመጎስ። መጎስ ደግሞ ቀላል እኮ ነው ኤፍራታ አታስቸግርም፣ ስለዚህ በአንድ ደቂቃ ነው መያዝ ያለብን ሲሉ እያወሩ እያለ በፊታቸውን ልፍትራል። ያኔ ግን እንትና ዝና ስለላካት ወደ እነ ብሩኬ ቤት እየሄደች ስለነበር ቆይ ተረጋጋ እያለ መክብብም አንደኛዋን ትልቁን አሳ ይዘናል፣ ትንሿ አሳ አታመልጠን እንይዛታለን ይባባሉና ተነስቶ ይሄዳል ማለት ነው። እሷ የምታደርገው ድርጊት እንግዲህ በጣም ከዚህ በፊት ብዙ ነገርን ስላደረገች አሁንም ደግሞ ምንም ችግር የለም ለሱ እኔ እመነኝ ኤፍራታን በእጃችን እናስገባታለን፣ እያንዳንዱ ነገር ችግር የለም እያለ ይነግረዋል ማለት ነው። መክብብም እንግዲህ ያፈን ያድርገው ግን ያ አረመኔ አብሯትስ ቢሆን ቆይ ተረጋጋ፣ እንደዚህማ መከተል የለብንም ቀስ እያልክ ነው እንጂ እያለ ይነግረዋል ማለት ነው። እነሱም ደግሞ እግራቸውን እያሿከኩ ከኋላ ይከተሏታል ማለት ነው። እንግዲህ በዛ ሰዓት ሄደችው እንትናን ዝና ስለላካት ነው ማለት ነው። እንትናም ደግሞ ኤፍራታ ያው ዝናም ይዟታል በዚህ በኩል እነ መጎስ ይከታተላታል። መጎስና ሉላም ደግሞ እንዴት አምሮብሻል እየተባባሉ መንገዳቸውን ከቤት አንዳንዴ እንኳ ይመርብኝ እንጂ ከዛ ከውሻ ካመለጥኩኝ። በነገራችን ላይ መጎስንና ሉላን ይፈልጋቸዋል ዝና ማለት ነው። ከሱ ተደብቀው ነው ሁሌም ያዘን አልያዘን እያሉ የጭንቀታቸውን እንትን እያሉ አሁን ምንም ነገር ሊያጨናንቅሽ አይገባም፣ እያንዳንዱ ነገር ምን እንደማደርግ እኔ አውቃለሁ፣ በዛ ላይ ደግሞ ምንም አያደርግሽም ይሄ ተረገመ እኔ አለሁሽ፣ እኔ ፈርቼው ሳይሆን እሱ አንቺን አንድ ነገር ያደርግብኛል ብዬ ፈርቼ እንጂ ለሌላ ነገር አይደለም ሉላዬ እያለ ይነግራታል። መጎስም ደግሞ አትፍራ፣ ምንም የሚያስፈራ ነገር የለም እያለች እሷም እየተጽናኑ ይሄዳሉ ማለት ነው። ቅድስትና ምሳሌ እያወሩ አባዬ ግን እንደሌለና እንደሞተ ነው የነገረችኝ ማህሌት ብላ ትላታለች። ሞቱን ለእሷ ያድርግላት ይች አረመኔ። ሲጀመር እሷ ጋር ከዚህ በኋላ እግርሽ ወደዛ ትርው እንዳይል እሷ ጋር እንዳትሄጂ፣ እሷ አለችበት እንዴ ይርባታል እኮ አይጠማታል ትላለች። ምሳሌም ደግሞ ችሊት ማለት ነው ምንም ችግር የለም እኔ ራሴ እሰጣታለሁ ባጠጣስ መልስ ትጠጣና እያለ ትላታለች። አባቴ እንደሞተ ነው የነገረችኝ፣ እውነትም አባቴ ሞቷል እንዴ ቅድስት እያለ ስጠይቃት አባትሽ አልሞተም አለ፣ አባትሽ ውሸቷን ነው አልሞተም አለ ይመጣል ነግሬ። ቆይ አንቺ እሷን ነው የምታምኒው ወይስ እኛን ነው የምታምኒው እያለ ትቆጣታለች ማለት ነው። ምሳሌ በዚህ ሰዓት ላይ አባቷ የት እንዳለ አታውቅም። ብሩኬ እንግዲህ ታግቶ እስካሁን ድረስ ቀናቶችን እያስቆጠረ ነው። ይሄም ደግሞ በዝና ሰዎች ይመስለኛል የታገተው ማለት ነው። ቅድስት እንግዲህ ለምሳሌ በጣም ጥሩ እናት፣ ጥሩ እህት፣ እንደ ተሰራተኛ እንግዲህ አልፋ ብዙ ነገሯ ናት ለምሳሌ ማለት ነው። በዚህ ሰዓት ላይ ብቻቸውን አልተዋቸውም እያለ መክብብም የምሳሌ አጎቷ የብሩኬ ወንድም ማለት ነው እያጽናናቸው አንድ ላይ ሆነው እያጽናናቸው ይገኛሉ ማለት ነው። ማህሌትም ደግሞ አልለቅሽም ከዚህ በኋላ እዚሁ ትበሰብሻታለሽ እያንዳንዱ ነገር ካልተስማማሽ እያላት ነበር ማለት ነው። መጎስም ደግሞ እንዴት ነው ተስማማች አልተስማማችም እያለ ይጠይቀዋል ማለት ነው እንትናን መክብብን። እሱም ደግሞ ተስማምታለች፣ እንዴት አትስማማም? እሱንማ በደንብ ነው መስማማት ያለባት እንጂ እያለ ይነግረዋል ማለት ነው። እስካሁን ድረስ እንግዲህ ወሬ የለም፣ ስልኳንም ቀምተዋታል ማለት ነው። የማህሌት ስልክ ከሱ ጋር ነው ያለው ማለት ነው። ከማንም ጋር ማውራት አትችልም ማለት ነው። ኤፍራታም ደግሞ ለፖሊስ ማመልከት አለብን እያለችው ነበር ከዚህ በፊትም ዝናን ማለት ነው። የፖሊስ ድምፅ አታስገቢብኝ፣ ስም አትጥርብኝ እያለ ይቆጣታል ማለት ነው። እሷ በነገራችን ላይ እንደዚህ እየሆነች ያለችው ለምንድን ነው? ያው ኤፍራታና ማህሌት አንድ ላይ ናቸው። ከዛም ታቃጥራለች ከዚህም ታቃጥራለች። ሁለቱም ብቻ እዛም እዚህም እያሉ ማህሌትና ኤፍራታ አንድ ላይ ነበሩ ወሬያቸው ማለት ነው።
ዛሬ ላይ ግን ወሬያቸው ለብቻቸው ሆነዋል ማለት ነው። አንዴ ከሱ ትወራለች፣ አንዴ ከዛኛው። አሁን ላይ ደግሞ አንደኛይቱን አሳ ልትያዝ ነው ማለት ነው። ትንሿ አሳ እያለ ነበር መክብብ። መክብብ እንግዲህ ከዝና የባሰ ጭራቅ ነው ማለት ነው። ኃይለኝነቱ ሁላችንም እናውቃለን ማለት ነው። እና ማህሌትን ይዟታል ማሰቃየት። ካስፈታትም በኋላ አየሽ አንድ ነገር አድርገሻት በሆነ ምሳሌን እመኚ በያዝኩት ሽጉጥ ነበር አናትሽን እምበትንሽ እያላት ነበር ማለት ነው። እዚሁ ገልሽ ነበር እያለ እየተቆጣት ነበር ማለት ነው። እሷም ደግሞ እንዴ ምን ለማለት ፈልገህ ነው? ቆይ እንዴት እንደዚህ ትላለህ? እያንዳንዱ ነገር እንዲህ ማለት ትለኝ አይገባም። እኔ እኮ ምን አጥፍቻለሁ? ይህን ያህልሽ ልቀቀኝ፣ ሁሉንም ነገር እሻልኩ አይደል እንዴ? ብሩክ አይመጣም ብሎኛል እያለችም ከዚህ በፊት ስለነገረችው፣ እሱ ግን የብሩኬ ነገር ስላሳሰበው ሉላና መጎስም ከዚህ መሄድ አለብን እባክህን፣ ካገኘ ይገለናል እያለችው ነበር ማለት ነው። በፍጹም ከዚህ መሄድ የለብንም ወንድሜን ትቼው አልሄድም፣ እሱ ከተገኘ በኋላ ልንሄድ እንችላለን እንጂ እሱን ትቼ የትም ቢሆን አልሄድም ብሏታል ማለት ነው። በነገራችን ላይ እንትናም ዳጣም መታ ነበር ማለት ነው። እንዴት ነው የምታምሩት፣ ደስ የምትሉ ታስቀናላችሁ እኮ እያለች እያሳቀቻቸው ነበር ማለት ነው። ዳጣም ቤተሰቦቼን አግኝቻለሁ አሁን ላይ በጣም ደስ ብሎኛል፣ በዛ ላይ እህት ወንድም አግኝቻለሁ ስትላቸው ሉላና እንትናም ደግሞ ሰላንቺ በጣም ነው ደስ ያለን እንኳን ደስ አለሽ እያሉ ይሏታል ዳጣን ማለት ነው። ዳጣም ወደ እነ ብሩኬ ቤት ሄዳ ነበር ማለት ነው። ቅድስት እንግዲህ ማህሌት እኮ እዚህ ነው ያለችው ብላ ስነግራት ደስ ብሏት፣ እንዴ እንደዛማ ከሆነ ይቺ አንጀቷን ላውልቅ ልግባና ይቺ ወለቀች መደብደብ አለብኝ ልርገጣት እባክሽ። ኧረ ቀስ የት ነው የምትሄጂው? ስበብ ትሆንብሻለች እኮ እንዴ ታያት። እሷ እኮ ዝም ብላ ወሬ ብቻ ነው እንጂ እኮ ምላስ ብቻ ነው፣ አቅም የላትም ብታይ፣ ዝም ብላ ነው እንጂ እያለች ትላታለች ማለት ነው ቅድስት ለዳጣ። ዳጣም እየተበሳጨች እሰይ። ማህሌትም እንግዲህ እስታሰረችበት ምግብ ውሃ የሚላትም የለም፣ ያው ቅድስት ትሰጣታለች እንጂ ቅድስትም ምግብ እየሰራች ስለነበረ ለምሳሌ ጋር እያወሩ እንዴ ቆይ ይሄ ምግብ ለማን ነው ምሰሪው ስትላት ለትዬ ነው የምሰራው። ቆይ ግን ምሳሌዬ አንድ ነገር ብናረግ ምን ይመስልሻል? ትላታለች። ምን ትላታለች? ምግብ ለምንድን ነው ምግቡ ጫው ጨምረን እንስጣት እንዴ ትላታለች። እንዴ አባዬ እኮ መጥፎ ሰው ለሆነ ሰው ጥሩ ሆናችሁ ተገኙ፣ ጥሩ አድርጋችሁ መልሱ ነው ያለው ይላታል ማለት ነው። እንደዛ እያለች ትላታለች። ስለዚህ ምን ይመስልሻል እያለች እሷም እያማከረቻት ስለነበረ ምሳሌዬ በጣም ጎበዝ ልጅ ናት ማለት ነው። እንድጠላት ያደረገችው እንግዲህ እራሷ ናት ማለት ነው። ማህሌት በጣም ምሳሌን ብጠላትም ምሳሌ ደግሞ በጣም ታታሪና የዋህ ልጅ ምስኪን ናት ማለት ነው። ነይ ስትላት እንግዲህ አሳዝናትም ውሃም ስለሰጥቻት ነው እንደዛ ያደረገችው። ለምን አጎቴንስ ሰርፕራይዝ አናደርገውም ቅድስትዬ እያለቻት ነበር ማለት ነው። ደስ ይለኛል ግን እንዴት እናድርግለት ሰርፕራይዝ፣ ምን አድርገን እናድርግለት እየተባባሉ ይመካከራሉ። እኔ ጋር አንድ ሀሳብ አለ፣ ተነሽና አሁን ተፍ ተፍ ብለን እስከሚመጣ ድረስ መዘገጃጀት አለብን እያለ ትነግራታለች ማለት ነው። አጎቷ ባይመጣ በነገራችን ላይ ቅድስት አታድናትም ነበር። በእርግጥ እንደምታድናትም ተስፋ አደርጋለሁ፣ ግን በዛ ሰዓት ላይ ብቻዋን ስለነበረች ለዛ ነው። ይሄን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ።